ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። ስለ ስቲቫው ዊሊያም ምላችሁ ነገር ይኖራል። ምክንያቱም በኢንተርናሽናል ብሬክ ብራዚል እንግዲህ በወዳጅነት ጨዋታ ደቡብ ኮሪያ ጋር ያደረገችው ጨዋታ ነበረ። በዛ ላይ ከፍተኛ ብቃቱን አሳይቷል ስቲቫው። አሁንም በትልቅ ደረጃ ብቃቱን ማሳየቱን ቀጥሎበታል ማለት ነው። ስለሱ ምላችሁ ነገር ይኖራል። ከዛ በዘለለ ግን ከሰሞኑ ስለ ቼልሲና አንቷን ሲሜኖ የበርንማውዙ ተጫዋች አንቷን ሲሜኖ የተነሳ አንድ ጉዳይ ነበረ። ስለሱም የምነግራችሁ ነገር ይኖራል። ከዛ በዘለለ ስለ ሞይሰስ ካይሴዶ እየሰጠው አስተያየት አለ። እንዲሁም ደግሞ የቼልሲ የፍሮንት ኦፍ ሸርት ስፖንሰር ጉዳይስ ከምን ደረሰ የሚለውን ነገር እናወራለን። ለቻናሉ ግን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን ተጫኑ። አዳዲስ ቪዲዮዎችን በየቀኑ ለእናንተ መረጃዎችን ባደረሱ ቁጥር እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱት። ላይክ ማድረጋችሁንም እንዳትረሱ። ብራዚል ከደቡብ ኮሪያ በነበራት የወዳጅነት ጨዋታ ላይ 5-0 ባሸነፈችበት ጨዋታ ስቲቫው እንግዲህ 2 ጎሎችን ማስቆጠር ችሏል። በተለይም ደግሞ የመጀመሪያ ያስቆጠራት ጎል በጣም የሚገርምና ምን ያህል የልጁን ያጨራረስ ክህሎት የሚያሳይበት ነበረ። በጣም የሚገርም እንቅስቃሴን ያደረጉት ብዙዎች እያደነቁ እያወሩለት ይገኛሉ ስለ ስቲቫው። ካሲሜሮ ራሱ እንግዲህ የቡድን አጋሩ የሆነው ካሲሜሮ ተጠይቆ እንደዚህ አይነት ወጣት ተጫዋቾች ላይ ምንም አይነት ጫና ልናደርግባቸው አይገባም፣ በተለይ ደግሞ አብዛኛው በጣም ምርጥ ቦታ ይደርሳሉ ተብለው ብዙ ጥሩ እንቅስቃሴዎችን ሲያደርጉ የነበሩ ተጫዋቾች ጫና ቶሎ ስለምናደርግባቸው በዛ ምክንያት የታለመላቸው ቦታ ሳይደርሱ ይቀራሉና ዊሊያን ስቲቫውም እንግዲህ እንደዛ እንዳይሆን ጫና በደንብ ማሳደር የለብንም ልጁ ላይ በከፍተኛ ደረጃ ላይ ብቃቱን ማሳየት የሚችል ተጫዋች መሆኑን ገና ካሁኑ እያየን ያለ ነው። በጣም የሚገርም ብቃት ላይ ያለ ተጫዋች ነው ሲል ነው የተናገረው። ካርሎ አንቸሎቲም እንግዲህ በደንብ እምነት ያሳደሩበት ይመስላል ስቲቫው ላይና በደንብ የመሰለፍ ዕድል እየሰጡት ነው ያለው። ከነ ቪኒ ጁኒየር እና ከነ ሮድሪጎ ጋር እንግዲህ በደንብ አድርጎ እየተላመደ ነው ያለውና ጥምረታቸው የሶስቱ ፊት ለፊት መስመር ላይ ያለው ጥምረት በጣም አሪፍ ነው ተብሏል። ብራዚል ከሰሞኑ እንግዲህ የድሮ የብራዚል ፍሌየር የሚባለው ይሄ የስትሪት ፉትቦል የራሳቸውን እንግዲህ የሚጫወቱትን በጣም የሚያምር የብራዚል ጨዋታ እያመጡት ነው ተብሏል እና የነዚህ የፊት ለፊት ላይ ያሉት የነ ቪኒ ጁኒየር ዊሊያንና ስቲቫውና ሮድሪጎ ጥምረት በጣም ምርጥ ነገር ይሰራል ብራዚል ተብሎ ነው እየተጠበቀ ያለው በሚመጣው የዓለም ዋንጫ ማለት ነው። እንደምታስታውሱት ከዚህ በፊት እንግዲህ ኤንድሪክ ሌላኛው ብራዚላዊ ወጣት ተጫዋች ልክ እንደ ስቲቫኦ የት ይደርሳል የተባለ ተጫዋች ነበረም። እሱ ወደ ሪያል ማድሪድ ምርጫውን አድርጎ ወደ ስፔን ከተጓዘ በኋላ ዊሊያን ስቲቫኦ ደግሞ ቼልሲን እንግዲህ ምርጫው አድርጎ ወደ ቼልሲ ገብቷል። ከዛ በኋላ ግን ትክክለኛ ውሳኔ መስሎ ግን አሁን እየታየ ያለው ስቲቫው ወደ ቼልሲን መምረጡ በጣም ትክክለኛ ውሳኔ እንደነበር ነው ብዙዎች እየተናገሩ ያሉት። ምክንያቱም ኤንድሪክ ሪያል ማድሪድ ከገባ በኋላ የመሰለፍ ዕድል በተለይም ደግሞ ካርሎ አንቸሎቲ ክለቡን ለቀው ከወጡ በኋላ አሁን በጃቪ አሎንሶ ጊዜ ምንም አይነት የመሰለፍ ዕድል እያገኘ አይደለም ያለው። በጣም ኮሪየሩ እየወረደ ነው ያለው። የመጫወትና የመሰለፍ ዕድል አላገኘም። ከኳስ ጋር ያለው ደስተኝነቱም ጠፍቷል የልጁና ከስቲቫኦ ጋር እንግዲህ በጣም ፉክክር ውስጥ የነበሩና ሁለቱ ነበሩ ከብራዚል እንደውም ነጥቀው ወጥተው በጣም ጥሩ ነገሮችን ሊያሳዩ ይችላሉ በሌሎች የሊጎች መድረክ ላይ ሲባሉ የቆዩት። የስቲቫኦ ግን ምርጫ ቼልሲ በማድረጉ ምክንያት በጣም ጥሩ ውሳኔ ወሰነ ይመስላል። ምክንያቱም አሁን ባለ መድረክ ላይ በጣም ወሳኝ ከተባሉ ወጣት ተጫዋቾች መካከል አንዱ ነው። ከነ ላሚን ያማል ጋር የሚመደብ ነው እንግዲህ ስቲቫኦ በጣም አሁን ወሳኝ ደረጃ ላይ ያለ ነው። ኮሪየሩን እንግዲህ የራሱን የእግር ኳስ ህይወቱን እንግዲህ ሀብሎ በቼልሲ በፕሮፌሽናልነት ምርጥ በሆነ ብቃት ጀምሯልና በጣም ብዙ ቦታ ላይ ይደርሳል ተብሎ ነው የሚጠበቀው ስቲቫኦ። ኤንድሪክ ግን አሁንም ቤንች ሆኖ ሪያል ማድሪድ ቤት የመጫወቻ ጊዜ ሳያገኝ እንግዲህ ቁጭ ብሏልና በጣም የሚያሳዝን ነገር ነው የደረሰበት። አንዳንድ ጊዜ እንግዲህ ብራዚሎች እስካሁን ባየናቸው የስፔን ክለቦችን ይመርጣሉ በብዛት ከብራዚል ሲሄዱ ቀጥታ ወደ ስፔን ነው መሄድ የሚፈልጉት አብዛኛዎቹና እንደውም ብዙዎቹ ሰርፕራይዝ ያደረገ ነበረ ስቲቫኦ ወደ ቼልሲ ሲመጣ ብዙም ሰው ያልጠበቀው ነበር። ምክንያቱም ሰዎች ሁሉ ስፔን ይሄዳል፣ ስቲቫውም ስፔን ነው ምርጫው ሊያደርግ የሚችለው ተብሎ ሲጠበቅ ነበር። ሆኖም ስቲቫው ምርጫውን የእንግሊዙን ቼልሲ አድርጎ እዛ በመግባቱ ዛሬ እንግዲህ ያሳያለው ብቃት ወሳኝነት አለው ማለት ነውና ዊሊያን ስቲቫው እንግዲህ 2 ጎሎችን ለብራዚል ብሔራዊ ቡድን 5-0 ደቡብ ኮሪያን ባሸነፉበት ጨዋታ ላይ ማስቆጠር ችሏል።
ምርጥ እንቅስቃሴ እያደረገ ነው ያለው። ከስቲቫው በተጨማሪ ግን በዚህ በኢንተርናሽናል ብሬክ ጊዜ እንግዲህ ብሔራዊ ቡድናቸውን ወክለው ከሚጫወቱ ተጫዋቾች መካከል ማሎ ጉስቶም ትናንትና እንግዲህ ፈረንሳይ በተጫወተችበት ጨዋታ ላይ ቋሚ ሆኖ ተሰልፏል ማለት ነው። ፈረንሳይ እንግዲህ አዘርባይጃንን በገጠመችበት ጨዋታ በደንብ ማሎ ጉስቶ ሙሉ 90 ደቂቃውን ተጫውቷል። ጥሩ እንቅስቃሴ ማድረግ ችሏል። ይሄም እንግዲህ ሰሞኑ ጥሩ የሆነ ብቃት ከማሳየቱ አንጻር ነው ማሎ ጉስቶም የመሰለፍ ዕድል ያገኘውና እሱም ተጫውቷል። እነ ኤንዞ ፈርናንዴዝም ተጫውተዋል በአርጀንቲና 1-0 አሸንፋለች። በዛው ጨዋታ ላይ እንግዲህ ኤንዞ ፈርናንዴዝም የመሃል ክፍሉን በደንብ በብቃት መጫወት ችሏልና የቼልሲ ተጫዋቾች ለብሔራዊ ቡድናቸው ሲጫወቱ በጣም ጥሩ ብቃት ከዚህ በፊትም እያሳዩ እንዳለ ነው የሚታወቀው። እነ ማርኮ ኮሪያም እንግዲህ ከዚህ በፊት በጣም ጥሩ እንቅስቃሴዎችን እያደረጉ ነው ያሉት። ስለዚህ አሪፍ ነገሮችን እንግዲህ ለቼልሲ ያደርጋሉ ተብሎ ነው የሚጠበቀው። በነገራችን ላይ ቶፕ ፕሌየር ይሄ በጣም በከፍተኛ ሁኔታ ላይ ያሉ ተጫዋቾችን ስብስብ ከያዘ ቡድኖች ውስጥ ክለቦች ውስጥ አንዱ ቼልሲ ነው። ቼልሲ በጣም ከፍተኛ የሆነ ቶፕ የሚባሉ በጣም በከፍተኛ ደረጃ ሌቭል ላይ ያሉ ተጫዋቾችን በብዛት ከያዙ ክለቦች ውስጥ መካከል ቀዳሚ ይመስለኛል። ምክንያቱም ለምሳሌ ማርኮ ኮሪያን ብታነሱት የግራ መስመር ተከላካይ ላይ እንደ ማርኮ ኮሪያ አይነት ተጫዋች ዓለም ላይ ያለ አይመስለኝም በዚህ ሰዓት በብቃቱ ማለቴ ነው። ስለዚህ እሱን ይዘዋል ቼልሲ። ከዛ በዘለለ ኮል ፓልመር ምርጡ 10 ቁጥር ነው በዚህ ሰዓት የክለቦች ምርጡ 10 ቁጥር ተጫዋች ኮል ፓልመር ይመስለኛል። ከየትኛውም ክለብ ይሄ ጥያቄ ስር የሚገባ ነገር አይመስለኝም። እሱንም ቢሆን የያዘው ቼልሲ ነው። ከዛ ደግሞ ዲፌንሲቭ ሚድፊልደር ብትሉ በ6 ቁጥር ቦታ ላይ ምርጡን የዓለማችን 6 ቁጥር በዚህ ሰዓት የያዘው ቼልሲ ነው። ሞይሰስ ካይሴዶን ብትሉ እንደዚህ አይነት ነገሮችን ስታዩ ቼልሲ ለዋንጫ የግድ መፎካከር ያለበት ይመስለኛል በበኩሌ። ምክንያቱም የያዛቸው ተጫዋቾች በጣም በከፍተኛ ደረጃ ላይ ብቃት ላይ ያሉ ዋንጫ መብላት የሚያስችል አይነት ብቃት ያላቸው ተጫዋቾች ስለሆኑ ቼልሲ እንግዲህ አሪፍ ነገሮችን ዘንድሮ ይሰራል ብለን እየጠበቅን ያለ ነው። ሌላው እንግዲህ ሞይሰስ ካይሴዶ አስተያየት ሰጥቷል ስለ ኒኮላስ ጃክሰን። ምክንያቱም ስለ ኒኮላስ ጃክሰን ጠይቆ ሲመልስ ምንድን ያለው ሞይሰስ ካይሴዶ እኔ በቼልሲ በነበረበት ወቅት ኒኮላስ ጃክሰን በጣም ቤስቱ ፍሬንዴ የነበረው በደንብ የምንቀራረብ የነበረው ከኒኮላስ ጃክሰን ጋር ነበረ። እሱም የኔ ቤት ይመጣል፣ እኔም የሱ ቤት ይሄድ ነበረ። ፕሌይስቴሽን አብረን እንጫወት ነበረ። ሁል ጊዜም ባሸንፈውም ፕሌይስቴሽን አብረን እንጮት ነበረ። በደንብ ዘና ያለ ጊዜን እናሳልፍ ነበር ከኒኮላስ ጃክሰን ጋር። ከማንም ተጫዋች ቅርቡ የነበረው ለእኔ ኒኮላስ ጃክሰን ነበረ። አሁንም ቢሆን ጥሩ ጓደኞች ነን፣ ጥሩ ግንኙነት አለን ሲል የተናገረው ሞይሰስ ካይሴዶ። ሌላው እንግዲህ ቼልሲ በ2019 የአሁን የበርንማውዝ ተጫዋች የሆነው ለአንቷን ሲሜኒዮ 1 ሚሊዮን ፓውንድ እንግዲህ ለብሪስተል ሲቲ አቅርቦ ለመግዛት እየተደራደረ እንደነበረ እንግዲህ መረጃዎች ወጥተዋል። ይሄም በ2019 ነው፣ የዛሬ 6 ዓመት እንግዲህ ያኔ ብዙም እውቅና የለውም ቲኔጀር ነበረ። እንግዲህ አንቷን ሲሜኒዮ ዛሬ ባለበት ከፍተኛ ብቃት ላይ ሳይሆን ያኔ ገና ኳሶችን ፕሮፌሽናል ኳስን በብቃቱ እንግዲህ ሀብሎ ገና የጀመረበት ወቅት ነበር ሲሜኒዮ። በዛ ሰዓት ነበር ቼልሲ ያየው ይሄ ልጅ 1 ሚሊዮን ፓውንድ አቅርቦ ነበር ለብሪስተል ሲቲ። ብሪስተል ሲቲ በወቅቱ 2 ሚሊዮን ፓውንድ ነው የምፈልገው በማለት ያው የ1 ሚሊዮን ፓውንድ ልዩነት ቼልሲ እንግዲህ አንቷን ሲሜኒዮን እንዳያመጣ አድርጎት ነበር ማለት ነው። ይሄ መረጃ እንግዲህ አሁን የወጣው እንግዲህ ከሰሞኑ በጣም ከፍተኛ ብቃት ላይ እያሳየ ስለሆነ አንቷን ሲሜኒዮ ከዛ ጋር ተያይዞ ይመስለኛል። እና እኔ ግን ሳስበው የዛሬ 6 ዓመት ቼልሲ አምጥቶት ቢሆን ኖሮ አንቷን ሲሜኒዮን ከብሪስተል በእርግጠኝነት አሁን ሲሜኒዮ ያለበት ደረጃ ላይ ይደርሳል የሚል እምነት የለኝም። ቼልሲም ወዲያው ትዕግስት ይዞ ይቀጥላል የሚል እምነት የለኝም። ይሸጠው ነበር ብዬ ነው ማስበው፣ ወይም ደግሞ ይለቋል ብዬ አስባለሁ። ምክንያቱም ሲሜኒዮን ካያችሁት 3 ዓመት ምናምን ነው የሚሆነው በጣም በጥሩ ብቃት ላይ መጫወት ከጀመረ እና ብዙም ከቅርብ ጊዜ ወዲህ ነው በጣም ከፍተኛ ብቃት ማሳየት የጀመረው እና ይሄ ልጅ ቼልሲ ቢመጣ ኖሮ እንደውም አሁን ያለው ህይወቱ የተመሰቃቀለ ይሆን ነበር ብዬ ነው ማስበው በወቅቱ ማለት ነውና ሲሜኒዮ ግን አሁን በጣም ከፍተኛ ደረጃ ላይ ያለው 6 ጎሎች አሉት፣ 3 አሲስቶች አሉት። እንግዲህ በከፍተኛ ደረጃ በጎል አስተዋጽኦ በማድረግ በእንግሊዝ ፕሪሚየር ሊግ እንግዲህ እየመራ ነው የሚገኘውና የሚገርም ብቃቱን በተለይ ዘንድሮ እያሳየ ነው ያለው። ግን የአንቷን ሲሜኒዮ በወቅቱ ቼልሲ ይፈልጎት እንደነበርና 1 ሚሊዮን ፓውንድ ማቅረብ እንዳቀረበ አሁን እየተወራ ነው ያለው። ሌላው እንግዲህ የቼልሲ የፊት ለፊት የማሊያ ላይ ስፖንሰር አሁንም መነጋገሪያ እንደሆነ ነው የቀጠለው። በጣም አሰልቺ ጉዳይ ነው እንደምታውቁት። ከዚህ በፊት ብዙ ጊዜ አውርተነዋል። በቃ ቼልሲ እስካሁን ድረስ ምንም አይነት የፊት ለፊት ላይ ስፖንሰር ሊያገኝ አልቻለም፣ የሸርት ማለት ነውና
በጣም አስቸጋሪ ሁኔታ ላይ ነው ያለው። እንግዲህ የማርኬቲንግም ስፖርቲንግ ዳይሬክተራቸውን ቼልሲ አሰናብተዋል። ከዚህ በፊት እንደምታውቁት የዛሬ ወር ከምናምን ቢሆነው ነውና አሰናብተው ሌላ ቀጥረዋልና በቃ ምንም አልሆነለትም ቼልሲ በዚህ በፊት ለፊት ላይ የማሊያ ስፖንሰርሺፕ አሁንም ድረስ እየፈለገ ነው ያለው። ስፖንሰር የሚያደርጉ ድርጅቶችን የሳውዲ ድርጅቶች አሉ፣ የቻይና ድርጅቶች አሉ። ሆኖም ግን በገንዘብ ጉዳይ ላይ ከስምምነት መድረስ አልቻለም። ቼልሲ ከ60 እስከ 65 ሚሊዮን ፓውንድ በአመታዊ ክፍያ ይፈልጋል። በዛ ላይ ደግሞ ለአንድ ዓመት ብቻ የሚቆይ ሳይሆን ለረጅም ጊዜ የሚቆይ ስፖንሰርሺፕ ቢያንስ ለ3 ዓመት ለ4 ዓመት ሊቆይ የሚችል ስፖንሰርሺፕ ነው የሚፈልገው። ያንን ለማረጋገጥ ደግሞ ስፖንሰርሺፖቹ ይህን ያህል 60-65 ሚሊዮን ፓውንድ ደግሞ ሚሊዮን ለመክፈል እነሱ ደግሞ ጋራንቲ ይፈልጋሉ። ቼልሲ በትልቅ ደረጃ በተከታታይ 2-3 ዓመታትን በቻምፒዮንስ ሊግ መሳተፍ የሚችል አቋም ይዞ ሊያሳየን ይገባል የሚል ጥያቄ ነው እያነሱ ያሉትና ከዛ አንጻር እንግዲህ ነው ስጋት እየገባቸው ያሉት ድርጅቶቹ። ቼልሲ ግን ያው በ60 እስከ 65 ሚሊዮን የግድ እፈልጋለሁ እያለን ያለው ምክንያቱም ለመፎካከር ከነ አርሰናል ጋር ከነ ማንቸስተር ዩናይትድ ጋር ከነ ሊቨርፑል ጋር እንግዲህ ወደ 60-65 ሚሊዮን ፓውንድ ነው እነሱ ስፖንሰርሺፓቸውና የግድ ይመስለኛል። እና ቼልሲ ይሄንን ማድረግ ሳይችል ቀርቶ እንግዲህ እስካሁን ድረስ ምንም አይነት ስፖንሰር የለውም። ሸርቱ ላይ እንግዲህ ማሊያው ላይ ምንም አይነት የፊት ለፊት ስፖንሰር የለውም ቼልሲ። እንደኔ ግን ምንም አይነት ስፖንሰር ካለመኖር ቢያንስ እንኳን ሊሚትድ የሆነ የአንድ ዓመት የዚህን ዓመት ብቻ ስፖንሰር ከዚህ በፊትም እንዳደረገው እንደ ዳማክ እንዳደረገው የአመቱን እንግዲህ 30-40 ሚሊዮን ፓውንድ እንኳን ከፍሎ ስፖንሰር ማድረግ የሚችል ድርጅት ካለ ለሱ ቢሰጡት የተሻለ ይመስለኛል። ምንም አይነት ገንዘብ ካልማግኘት ቢያንስ የተወሰነ ገንዘብ ማግኘት የተሻለ ይመስለኛልና ይሄ የስፖንሰርሺፕ ጉዳይ አሁንም መነጋገሪያ እየሆነ ነው ያለው በቼልሲ ቤት። ከሰሞኑ እየተወሩ ባሉ መረጃዎች ማንቸስተር ዩናይትድ እንደምታውቁት ሊሸጥ እየታሰበ ነው። እነ ግሌዘር ክለቡን ለመሸጥ እንግዲህ ማንቸስተር ዩናይትድን ድርድር ላይ ናቸው ከአቡዳቢ ድርጅቶች ጋር ኮንሰርቲየሞች ጋር ድርድር ላይ ናቸው እየተባሉ ነው። እንግዲህ ይሄ የአቡዳቢ ሼሆቹ እንግዲህ በጣም ባለሀብት ናቸው። ለገንዘብ ግድ የላቸውም። እንደምታውቁት ይሄ የነዳጅ ገንዘብ ተዝቆ አያልቅም። በጣም ገንዘብ ላይ በጣም ፈታ ያሉ ናቸው። እነሱ ውጤቱን ብራንዱ ነው የሚፈልጉት፣ ክለቡን ነው የሚፈልጉት እንጂ ምንም አይነት ይሄ ገንዘብ ላይ ችግር ያለበት ነገር አይደሉም እነሱ ያላቸውና ከዛ አንጻር ለአቡዳቢ እንግዲህ ኮንሰርቲየም ድርጅት ኮርፖሬሽን ማንቸስተር ዩናይትድን ለመሸጥ ድርድር ላይ ናቸው። እነ ግሌዘር እየተባሉ ነው ወደ 5 ቢሊዮን እንግዲህ ፓውንድ የሽያጭ ሂሳብ ጠይቋል ተብሏል እነ ግሌዘር እና ከዛ አንጻር ማንቸስተር ዩናይትድም በእነዚህ ሼህ መንሱሮቹ የሚያዝ ከሆነ በእርግጠኝነት የምነግራችሁ አሁን ባለበት ሁኔታ ላይ አይቀጥልም። ለነ ቼልሲም ስጋት ነው የሚሆነው። በደንብ በከፍተኛ ሁኔታ ላይ እንደሚመጣ የቀድሞ አስፈሪ ማንቸስተር ዩናይትድ ሊመለስ እንደሚችል እንግዲህ ጥርጥር ያለው አይመስለኝም። በደንብ ትክክለኛ ባለሀብቶች ካገኘ በተለይ ደግሞ እነዚህ አረቦቹ በጣም ገንዘብ ያፈሳሉ። በደንብ ተጫዋቾች ላይ ገንዘብ ግዢ ላይ ማፍሰሳቸው አይቀርም። በተለይ የፋይናንሻል ፌር ፕሌይ ራሱ ማንቸስተር ዩናይትድን አፌክት ሊያደርገው የሚችል ነገር አይመስለኝም። አሁን ኒውካስልን ካያችሁት ኒውካስል የሳውዲ ባለሀብቶች ናቸው። እነሱም የዓለማችን ቁጥር 1 ባለሀብት ነው እንግዲህ የያዘው ኒውካስል ዩናይትድን። ግን የኒውካስል ችግሩ ምንድነው? እነሱም እንግዲህ ኒውካስል ላይ ብዙ ተጫዋቾችን እንዳይገዙ የያዛቸው ፋይናንሻል ፌር ፕሌይ ነው። እንግዲህ እንደምታውቁት አንድ ክለብ ወጪና ገቢውን ማመጣጠን መቻል አለበት የሚለው ህግ ነው የያዘው ኒውካስል ዩናይትድን በደንብ በከፍተኛ ሁኔታ ተጫዋቾችን እንዳይገዛ። ያ ደግሞ ምንድነው? ከሚያመነጨው ሬቬኒው ወይም ገንዘብ ምክንያት ነው። ኒውካስል ዩናይትድ ለዛ ነው እንግዲህ በዓለም አቀፍ ደረጃ ላይ በደንብ የሆነ ከፍተኛ የሆነ ድጋፍ የለውም። ከእንግሊዝ ውጪ ብዙም አይነት ድጋፍ እንደሌለው ይታወቃል ኒውካስል እና በዛ የተነሳ ፋይናንሻል ፌር ፕሌይ ይዞት ነው። አሁን ሌላ ግን እነዚህ የአረብ ባለሀብቶች ማንቸስተር ዩናይትድ የሚይዙት ከሆነ ግን ማንቸስተር ዩናይትድ በየአመቱ በጣም ከፍተኛ የሆነ ትርፍ የሚያስገባ ገቢ የሚያስገባ ክለብ ነው። እንደምታውቁት በተለያዩ ዓለማት ላይ ድጋፍ አለው ይሄ ማንቸስተር ዩናይትድ። ስለዚህ ይሄ ክለቡ ደግሞ በጣም ከፍተኛ ገንዘብን በየአመቱ ስለሚሰበስብ እነዚህ ባለሀብቶች ቢመጡ እስከ 300-400 ሚሊዮን በአንድ አመት ውስጥ ግዢ ማከናወን የሚችሉበት አይነት አቅም አላቸው ማለት ነው። ስለዚህ ለቼልሲ ራሱ ስጋት ይሆናል። ለሌሎችም ለነ አርሰናል ልክ እንደነ ማንቸስተር ሲቲ እንደልቡ ያለ ገደብ ገንዘብን ማውጣት የሚችልበት ሁኔታ ሊፈጠር ይችላል ማለት ነውና ከሰሞኑ እየተነገረ ያለው
ይሄ ነገር አለ። ከዛም አንጻር ቼልሲ የፍሮንት ኦፍ ሸርት ስፖንሰር የግድ የሚያስፈልገው ይመስለኛል። ከእንደዚህ አይነት ነገሮች ጋር ለመፎካከር ስቴዲየሙ ማሳደግ መቻል አለበት። ከዚህ በፊትም ተነጋግረናል። የቼልሲ ስቴዲየም አሁንም ቢሆን በጣም ጠባብ ነው። 40 ሺህ ተመልካች ብቻ ነው የሚይዘው። በትልቅ ደረጃ ላይ እንደ ቼልሲ ላለ ክለብ 40 ሺህ ደጋፊ ብቻ የሚይዝ ስቴዲየም ማለት በጣም ዝቅተኛ ይመስለኛል እና ይሄ የስቴዲየሙ ጉዳይ መስተካከል መቻል አለበት። የማሊያ ላይ ያለ ስፖንሰር መስተካከል መቻል አለበት። ቼልሲ ገቢውን ማሳደግ መቻል አለበት ለመፎካከር እና ከዛ አንጻር የዚህ የፍሮንት ኦፍ ሸርት ስፖንሰር በጣም ወሳኝነት ያለው ይመስለኛል። ሌላው በመጨረሻ እንግዲህ የምነግራችሁ ዛሬ የሌጀንድስ ጌም አለ። እንግዲህ የቼልሲ ሌጀንዶች ከሊቨርፑል ሌጀንዶች ጋር ጨዋታ ያደርጋሉ። ዛሬ በወዳጅነት ጨዋታ ነው የሚያደርጉት። የቻሪቲ ጨዋታ ነው። ዞሮ ግን በቼልሲ በኩል የቀድሞ እንግዲህ ታላላቅ የቼልሲ ሌጀንድ ተጫዋቾች የምንላቸው ከሊቨርፑል ሌጀንድ ተጫዋቾች ጋር እንግዲህ ጨዋታ ይኖራቸዋል ማለት ነው። በቼልሲ በኩል እነ ክላውድ ማኬሌሌ፣ እነ ጋሪ ካየል፣ እነ ጆን ቴሪ፣ እነ ኤደን ሃዛርድ፣ ጆኖቢ ሚካኤል እንደዚህ አይነት በጣም ሌጀንድ የነበሩ የቼልሲ ተጫዋቾች ስብስብ እንግዲህ ተሰባስቦ እነ ዲያጎ ኮስታ ራሱ አለ። በደንብ ትሬኒንግ እያደረጉ ነውና ዛሬ ጨዋታ አላቸው። እቺን ጨዋታ ይጫወታሉ። የቻሪቲ ጨዋታ ነው። ያው የጨዋታ እንግዲህ በኢንተርኔት ላይ እንግዲህ ዩቲዩብ ላይ ምናምን ከታየ አላውቅም፣ እንግዲህ ፈልጋችሁ ማየት ትችላላችሁ። ዞሮ ግን የሌጀንዶች ጨዋታ ይኖራል። እነ ፍራንክ ላምፓርድ፣ እነ ጆኖቢ ሚካኤል፣ እነ ኤደን ሃዛርድ የናፈቃችሁ ሰዎች እንግዲህ በአንዳንድ እነዚህ ጨዋታዎች ላይ ያላቸውን እንቅስቃሴዎች ማየት ትችላላችሁ። በተረፈ ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉት። ሰብስክራይብ ማድረጋችሁን ግን እባካችሁ እንዳትረሱ። መልካም ጊዜ እንዲሆንላችሁ ተመኘሁኝ። ቻው